እኛም በስሚላህ ስንል እናንተም በስማን ብትሉ ያው በረካ እንደልበት ነው ምንም ችግር የለውም ለእንጂ ሙያደ እህትና እህቱነን ስለ ሃይማኖት ስለ ብሄር ስለምን የማይመለከተው ማህበረሰብ አሪቡ እናንተ ቡና አራነቶሎ እኔ ሙስሊም ነኝ ከወለድኩኝ እሷ ዶሮ ሰርታ ታየኛለች 2 ብር ሰጠኝ ሰው ያን እንደ ቦሎተሪ ብቆርጠው እሷ ናት የምትሰራው አይደለም አንተ ይሉዋ ለራሴ ነው በቃ ለማንም አላወራ እንደ ማስደሰት ምርቃት እንደ ማስከፋት እርግማት የለም አሉ ሰላም ያገር ልጆች ዛሬ የት ነን መሰላችሁ ወደ ውቧ የወሎዮች መንደር ቦሩ ስላሴ ጎራ ብለናል ከገራገሮቹ የወሎ እናቶች ጋር ቡና ፍልተን ሸጋሸጋውግ እያወጋን አብረን እንቆያለን በዚህ ቪዲዮ ላይ ያለውን የቡና ቁርስ ስም ኮሜንት ላይ በትክክል ጽፎ ብዙ ላይክ ላገኘ ተመልካች ልዩ ሽልማት አለን በዛሬው መሰናዷችን የወሎየነትን ውበት የሰውነትን ልክና መልክ የደግነትን ጥግ እንዲሁም የበጎነትን ፈለግ ያለ ገደብ ታዩበታላችሁ ቪዲዮውን ላይክ አድርጋችሁ ጀምሩ ከደሴ ከተማ ወጣ ብሎ በሚገኘው የደሴ ከተማ አካል በሆነው የቦሩ ስላሴ አካባቢ ነው የምንገኘው እዚህ አጠገቤ ደግሞ እናቶች አሉ ከነሱ ጋር ሆነን እንግዲህ የቡና ጨዋታ እናደርጋለን በጨዋታችን በቦሩ ስላሴ አካባቢ ያለው ማህበረሰብ አብሮነቱ ትስስሩ ፍቅሩ ምን ይመስላል በተለይ እዚህ አካባቢ ከሌላው በተለየ የእስልምናና የክርስትና እምነት ተከታዮች በጋራ የሚኖሩበት አካባቢ በመሆኑ እንደው በደስታም በሐዘንም በተለያየ ህይወቱ ጣውረድ ውስጥ የሚገጥማቸውን ችግርም ሆነ ደስታ በጋራ የሚያሳልፉት እንዴት ነው የሚለውን እናነሳና ከዛ በመቀጠል ደግሞ እዚህ አንድ እናታችን አሉ የሳቸውን ታሪክ መነሻ አድርገን እዚህ አጠገባቸው ያሉ ጎረቤቶቻቸው ምን ያህል ትብብር አድርገው ነበር ማህበረሰቡስ ለእናታችን ያደረገው ትብብር ምን ይመስል ነበር የሚለውን አንስተን ማህበረሰቡን የምናመሰግንበት ፕሮግራም ነው በቅድሚያ እንግዲህ እንግዶች የራሳቸው እንዲያስተዋውቁ ድል ሰጣለሁ ከትየል ጀምር እንግዲህ ሁላችሁንም አንቺ ይያልኩ ልቀጥል ግድ ነው አንቺ እንዳለው ችግር ልጃችን ከትየል ጀምር ስሜ ፈንታይ ያራጋው ይባላል በቦሩ ስላሴ ብዙ አመት ኑር ያለው እዚህ ቦሩ ስላሴ ያጠቃላይ አንደኛ ደረጃ ትምህርት ቤት መምህር ነኝ አብሬ ብዙ አሳልፈናል ማለት ነው እዚህ ቦሩ ላይ ለባባ መሐመድ ይባላልኝ እዚሁ ቦሩ ስላሴ ነዋሪ ነኝ ልጆች አሉኝ ልጅ ያለው ቤተሰቦቻለሁ ዘውዳ ያለው ይባላልው ያው ቦሩ ስላሴ ነው ያለሁት እናሽ ኖር ይባላልው እሺ እኔም እዚሁ ነዋሪ ነኝ ስለዚህ እስኪ ከመጀመሪያው የቦሩ ስላሴ አካባቢ ማህበረሰቡ እንዴት ነው በጋራ የሚኖረው ሙስሊም ክርስቲያኑ ከሚለው እንጀምር እስኪ እናታችን የቦሩ ስላሴ ህዝብ በጣም ሩህሩህ የሆነ ስለ ሃይማኖት ልዩነት ስለ ብሄር ልዩነት የማያውቅ እከሌ ደሃ ነው እከሌ ሀብታም ነው እከሌ አብሮ በልቶ አጠጥቷል ብሎ ውስጥ ገብቶ ነገሮችን የማያነቁር ስታለቅስ የሚያለቅስ ማህበረሰብ ስትስቅ የሚስቅ ሞት ቢመጣብህ የሚያላቅስ ልጅ ብትድር የሚያጫፍር የሚያዘገጃጅ የሌለህን ነገር ካንዱ ቤት አንዱ ቤት እቃ ራሱ የሃይማኖት ሰው ይጠነቀቃል ምሳሌ አሁንኛ እዚህ አካባቢ ያለነው ጎረቤቶች ዶሮ ስንሰራ መስሪያ ከሌለው ሙስሊሙ በክርስቲያኑ ብረድስ ይሰራበት ሆነት መልሰን ክርስቲያኖቹ እናስባርካለን ሙስሊሙም ያው በሃይማኖቱ የሚለውን ብሎ ይጠቀምበታል እስከዚህ ድረስ ነው የምንሄደው አብረን ብዙ ነገር ያሳለፍን ሁላችንም ከዜሮ የተነሳን ቤት የለንም ነበር ምን የለንም ነበር ሰርተን እየተጋገዝን አንዱ ካንዱ እንደዛ ያን የኖርን በቃ ምን ልበልህ እየተጋገዝን እህትና እህቱነን እምንኖር ችግር ከመጣ በጋራ ስለሌላ ነገር ስለ ሃይማኖት ስለ ብሄር ስለምን የማይመለከተው ማህበረሰብ ታውቃለህ አይደል ከሌላ ቦታ እንኳን ሰው ተሰድቶ ቢመጣ ግባና ቡና ጠጣ ምን ልብስ የለህም ወይ ልብስ ምን ሰጥ ምናበላ ምናጠጣ አዋቶ ያለው የሌለው በጉልበቱ ያለው በገንዘቡ የሌለው ደግሞ ሁሉንም በሐሳብ ደረጃ አዛውንቶች አሉበት እየተጣላ የሚታረቅበት ጎረቤት ለደቂቃ ተጣልቶ ቶሎ ፈተን ቶሎ ወደ ማህበራዊ ኑሯችን እምንገባ ማህበረሰቦች ነን ያው ነው አንድ ነው የቦሩ ስላሴ ህዝብ እኮ በቃ ጧት በሆነ ነገር ቢቀያይም ማታ አብሮስ በላብሮስ ተጣ በቃ ውስጣዊ መነቋቆር የሌለበት የሚተሳሰብ የሚተዛዘን ደካማውን ጠንካራው የሚያግዝበት
የሚረዳዳበት ነው። እስላም ክርስቲያኑ አብሮ ተባብሮ የሚኖርበት ክርስቲያንቱ ጎረቤቴ እሷ እኔ ቤት መጥታ ያለውን ችግር የምትፈታበት እኔ እሷ ቤት ሄጄ ያለውን ነገር የጎደለንን ራሱ እሷም ተወስዳለች እኔ ማመጣለሁ። በቃ እንደዛ ነው። ሰርግን እናንሳና ተናጠለብቻው ድግስ ሲደገስ እንዴት ነው የምታረጉት? አሁን ሙስሊም ቢደር ወይ ክርስቲያን ቢደር ድግስ ሲደገስ ሰርግን ወይም ሰደቃ ተስካር እሱን ብናደርግ እሷ ቤት አሁን እኔ ጋር ጎን ለጎን ነው ክርስቲያኖች የምጠራቸው ይስተናገዳሉ እንዳይነካከባቸው እሷ ቤት በሷ ቃ ሁሉ ነገር ለኔ የመጡት እንግዶች እኔ የጠራቸው እሷ ቤት ይስተናገዳሉ። እሷ ቤት ሲደገስ እኔ ቤት ይስተናገዳሉ። ሙስሊም በቃ እንደዛ ብለን ተባብረን በአመን ተጠያይቀን ባለን ነገር ተረዳድተን ተጋግዘን የምንኖር ሰዎች ነን። ሰርግ ሲነሳ እንደውም ባለፈው አንድ አባት እዚህ ገበያ ላይ መጥቼ እስከ መሞሸር የሚደርስ ነው ማህበረሰቡ የሚል ነገር ነግሮኝ ነበር። እንደዚህ አይነት አጋጣሚ እንደው ታውቃላችሁ እናንተ? ማለት እንግዲህ ጎረቤቶች ሆነው ጓደኛሞች ሆነውና አንዱ ሙስሊም አንዱ ክርስቲያን ይሆናል። አንዱ ሊያገባ ነው እንግዲህ ወይ ሙስሊም ወይ ክርስቲያን ነው እና ለብቻቸው አርደው አንድ ላይ የሚሾሩበትም አጋጣሚ ትክክል ነው። ይሄ ካስታውስ እንደዛ በቃ አሁን እዚህ ጎረቤት እዚህ በወዳልፍ ብሎ እንደዚህ የተጋበሰች ክርስቲያን የገባ ልጅ ጓደኞቹ ሙስሊምም ክርስቲያንም ናቸው። ሁሉም ግን ተመሽረዋል እሱ ጋር ሙስሊሞችም በሙስሊም ያርዳሉ፣ ክርስቲያኖችም በክርስቲያን ያርዳሉ። ግን አብረው ይውላሉ፣ አብረው ይጨፍራሉ፣ አብረው ይጫወታሉ። የሚበሉት ብቻ ያው ቢላዋቸው ብቻ ይለያይ እንጂ አንድ ናቸው። በእንደዛ አይነት ነው የምንኖረው። በጣም ደስ ይላል። እሺ እናታችንስ ልጅ ከማሳደግ አንፃር እንደው አንቺ እንድትነግሪ አሁን ድሮ ዛሬ እየቀረ ነው እሱ እናነሳዋለን። አሁን ወቅት መበላሸት የእናንተ ጥሩ ነው። አሁን ልጅ የሚያድገው በቤተሰቡ ብቻ አይደለም። እናት ገበያ ብትሄድ የሆነ ችግር ቸግሯ ብትሄድ ለጎረቤቷ ሰጣ ትሄዳለች። ከዛ አንፃር እንዴት ነው ክርስቲያንና ሙስሊም ጎረቤቶች አንድ ላይ ሲኖሩ አንዱ ያንዱ ልጅ ከማሳደግ ከመቆጣት እናት ባትኖር አብልቷ አጠጥቶ ከማሳደግ አንፃር እስኪ አንድ ገጠመኝ ካለ ወይ ምን? እኔ ማለት እኔ ያው ልጆችን ተወለድ ያው በፊት ምንም ነገር የለኝም። ውሃም ትቀዳ እንጀራም ትጋግር ያው ጎረቤቶቼ ናቸው እነዚህ ናቸው በቃ እኔ ልጆች ያሳደጓቸው ማለት ነው። በገበያም ሄርኩ በዋሃም ሄርኩ በዛም ሄርኩ ምሳቸውን ያበላሉ። ከመጣሁኝ ያው ልጅሽን እንግዲህ ምሳማ ብልታናል በላይ ይሰጡኛል። ልጆቼን ያሳደጉት ያው እነሱ ናቸው። ቤቱ የውዝህ ነው ቅርብ ነው። እነሱ ናቸው ያሳደጉልኝ ልጆቼን በእውነቱ። አሁን እኔ ለምሳሌ አሁን ሁርለታ ጀምሬ አሁን እዚሁ ጓደኛችን ድራ እዛው ነን። እዚሁ አካባቢ ነው ሰርጉ? አዎ እዚሁ ነው። የዘውዴም ጋር በተሰብነን አዎ ልጅ ድራ ነውና ሁርለታ ነው እንትን ያልነው። ከቅዳሜ ዕለት ጀምሮ ያው እዚሁ አንድ ላይ ነን። በቃ ቤታችንን ዘግተን አሁን ዛሬ 8 ሰዓት ድረስ እንጨፍር ነው። አልተኛንም። እና አሁን እቺ ጓደኛ የምልህ እኔ እውነቴን ነው ልጆቼን አላቃቸውም እኔ እሷ በቃ እሷ ናት ራሱ ለክትባት ምናምን አብረን ስንሄድ እሷ ስለምታዝላት ከዛዛ እና የማንኛችሁ ናት ምናምን ይሉናል። ያው ጓደኛዬ ጸይም ናት። እሺ ልጅቱ የኔ ቀይ ስለሆነች የኔ ናት ትላቸዋለች። ከዛ እኔ ሳጠባት እንዴ ያውቃችሁ ነው የኔ ናት ያልሽው ምናምን ሁሉ ይሏታልና ልጆቼን ያላቃቸው እሷ ናት ያሳደገቻቸው። አሁን ደግሞ ይሄው እሷ ድራ አልহামዱሊላህ ተደስተናል። እስላሙም በእስልምናው ክርስቲያኑም በክርስትና ሃይማኖቱ በጣም ደስ ይላል በቃ እና ባህላችን ጥሩ ነው። የሷ ልጅ ህፃን ሆና እና አንድ ደግሞ የጓደኛችን ልጅ ስጋት አርዶኛ ቤት ደብቅ ያብልቻቸዋለሁ። የሚገርምሽ ጽጌረዳ ጥላሁን ልጅና እሷን የሷን የስንት አመት ልጅ ይሆናል ያኔ? የ3 አመት የ4 ይሆናል። አረ አይሆንም የ3 እንደው የ3 ምናምን እና ጥብጥብ አርጌ ልክያቸዋለሁ። ሸቷታል። ታጥቦም አልጠራም። ሸተተኝ ስጋ ነክተሻል እና ተፈኒ ሃውን ጽጌረዳ ስጋት ነው የበላችሁ። የሷ ልጅ ደግሞ አለች የኔ ልጅ አለች። እሷ ቤት አልበላች በቃ አጠግብ እና በእንጂ የሚጥዋል አረ የዘውዳ ያለ ወጥ ነው እናት የሚጣፍጠው የኔ ያንቺ አይጣፍጥ ማለች ባለቤቴ። እሷ ልጅና የኔ ልጅ ቢጤ ናቸው። መቅደስ አንቺ መቅደስ ትባላለች እሷ ልጅ የኔ ቴዎቢስታ ትባላለች። አንቺ ቴዎቢስታ ሄደሽ ዘውዳ ያለ ይብይ አንቺ ደግሞ የዘውዴ ልጅ እኛ ቤቢ እሷ የኛል ጣፈጣት አይደል? ተቀያየረን አንቺ ዛቢ እሷን ጥሪያትና ዝት እና እንደዚህ ነን። ማህበራዊ ኑሯችንን ብንነግር በጣም አያልቅም። በቃ አያልቅም። የኔ አሁን የልጅ ልጅ አለች ህፃን ልጅ አሁን ራሱ ማለት ነው መጣ መኖሪያ ቤታችን እዚህ ነው ወዳሱ ቃልን ከዛ ከመጣን እየሮጠች እሷ ቤት ነው የምትሄደው። እትዬ ቤት ዳቦ ቂጣ በልቼ ልምጣ ብላ ሄዳ እሷ ባታዛትም ራሷ ከፍታ ነው የምትበላው። በቃ
ዘና ብለን ነው እኛ በጣም ነው የምንቀራረበው በጣም እሷ ቤት እሷ የሚበላ የሰራችውን ነገር ለኔ ታመጣለች እቃው እኔ ቤት ይጠራቀማል እሷ የምታመጣልኝ የሚበላው ነገር ተካፍለን ስንበላ ማለት ነው እንደገና ነው እቃችንን የምንመላለሰው በቃ እንደዛ ሆነን ነው እኛ የምንኖረው ምንም የለብንም ችግር ታለኛ በራች እንደ እኛ የጥንቱ በቃ ማንንም እኮ አይኖርም አሁን እያየናቸው አብረን ነው ተከራይተው አብረን ነው እየተጋቡም እየተፋቱ ነው እንኳን ለጉርብትና ኑሮ አንድ ቤት ማንተናችን አረኛ ባንድ ነው አሁን የውሻሽት ለዚህ ለምን ለቀረጻ ምናወራ እንዳይመስልህ መቤቴን ነው በትክክል ምን እኛ አካባቢ አለ አለ አሁን የሚገርምሽ መተሳሰቡ እንዳለ ነው ማህበራዊ ኑሮ እንዳለ ነው አሁን ምንድነው ያነሳውባችሁ እንደው ተመልካቾችም እንዲያዩት አሁን ይሄ ሁሉንም ማህበረሰብ ላይ ገልጽ ይችላል ሌላ ቦታ ያለውንም እየኮነንኩ አይደለም በጦርነቱ ባለፈው ወደ አንድ ቦታ ሄድን እንደው እዚህ ቦታ ባንለው ተፈናቅለን ያኔ የዛሬ 3-4 አመትና እምነታቸውንም የእንትና ሳልነግራችሁ ከዚህ ተፈናቅለው ከኛ ጋር ሄዱት አንዷ እንጀራ መጋገር ፈልጋ ማዞሪያ ይቸግራታል እና ካከራዮቹ ማዞሪያ ተዋሰች ከዛ ጋግራ እንጀራውን ሲጨርስ መለሰችላት ለካከራዩ ማለት ነውና ልክ ወዲያውኑ ከሰዓት አካባቢ ስታይ ያ ማዞሪያ አጥር ላይ ተሰቅሏል አጥር ላይ ተሰቅሏል ማለት በቃ የሌላ እምነት ተከታይ ሰው ስለነካው በኋላ በቃ ይሄ አያገለግልም ረክሷል ወይ ተነጅሷል እንደየ እምነቱ መገለጫ እዛ ላይ ተሰቀለ አሁን እዚህ ጋር ምንድነው አንድ ነገር እሺ መጀመሪያ ሌላ ሰው ከነካው አልተጠቀምበትም ብሎ ማሰቡ አንድ ስህተት ነው ይሁን ግድ የለም ወይ ደግሞ ማያገለግል ከሆነ ሰባብሮም ሳታዩችኛይቱ የሆነ ቦታ መደበቅ ይቻላል አይደል ግን እዛው ያያየችው አጥር ላይ ሲሰቀል ምን ያህል ውስጥን ይነካል ይሄ አሁንም ያለ አለ መስጠት ይችላል አሁንም ያለ ነው እንደ ማህበረሰብ ልማድ አለ ማዋስ ይችላል አለ መስጠት በቃ አልሰጥም ይነካብኛል በግልጹ ብትል ይችላል ስለዚህ ይሄ ይነካብኛል ብትል ምን መብት አይደል አሁን ይወሉ ነገር ስማራው ቀላል ይመስላል ግን በዚህ ደረጃ ሌላ ቦታ የሚታይ ችግር ስላለ የእናንተ አብሮነት እንደ ቀልድ የሚታይ አይደለም እስከዚህ ዘመን ድረስ መቆየት ትልቅ ነገር ነው ግጭት ሲኖርስ እንደው በሆነ አጋጣሚ ግጭት ተፈጥሮ ወይ በልጅ ወይ በሆነ መንገድ እንዴት ፈታችሁት ወይ ደግሞ ችግር ሲኖር እንደ ጉርብትና በእናንተ መካከል ባይኖር በሌላው ማህበረሰብ ዘንድ ሙስሊሙ ከክርስቲያንም ይሁን እርስ በርስም ይሁን እንደው እምነቱ መነሰረሳ እናረግ ሰው ከሰው ጎረቤት ከጎረቤት ሲጣላ እንዴት ነው የምታስታርቁት እስኪ ከናታችን ልጀምር ጎረቤት ከጓደኛም ጎረቤትም ሲጣላ እንግዲህ ከአካባቢ እናቶች ከኛ በሰል ያሉ ምናምን እንደዚህ ትልልቅ ሰዎች እነሱን ይዘን ሄደን ያስታርቃሉ በእኛ ደግሞ በእስልምና አሁን ለምሳሌ ዱዓ አለ ዱዓ ዱበርቲ ምናምን እንደዚህ ዱዓ የሚደረግ አለ በዛን ሰዓት አሁን ምሳሌ እኔና እሷ ጸበኛ ብንሆን እዚህ ጎረቤት ነው እሷ ማትቀር እኔ ማልቀር እዛ ዱዓ ማለት ነው እዛ ከሄድን በኋላ እዛ ያሉ ትልልቅ ሰዎች አንድ ሰው አሁን እኔ ለምሳሌ ጓደኞቼ ኩርፈኛ ከሆኑ እነዚህን ሰዎች አውፋ አባብሉልን እንላለን ከዛ እነዛን ሰዎች አውፍ ያባብላል ወደ ዱዓው ከመገባቱ በፊት ማለት ነው አሁን እናታችን እግረ መንገድ አነሷት ነጥቧል አነሳቻትና የዱዓ ጸሎት አሁን ለምሳሌ ዝናብ ቀርቷል በድሮ ዝናብ የሚቀር ይሁን የጋራ ማህበረሰቡ ባንድ ላይ ሆኖ ጸሎት የሚያረግበት ወይ ዱዓ የሚያረግበት ግዴታ ሲፈጠር ተቀላቅሎ ዱዓ የማረግ ባህልስ ነበር ወይ አዎ አለ እሺ አለ እሺ እስላሙም ክርስቲያኑም ባንድ ሆኖ ጫቱን ገዝቶ ያው ይገባል ያው የሚቀሙበት ቦታ ይገባሉ ዱዓ ይደረጋል ማታ ይለያያሉ በቃ በሰላም ትቀሙ ውለው ጌታ ለምነው በቃ የተጣላውን ይቀራባ በለው ይገባሉ በቃ ሌላ ነገር ምን የለም ልክ ነው እውነቴን ነው እዚህ አዳራሹ ቀበሌው አዳራሽ ነው እንደውም ሴቱ ዱዓ የሚያደርገው የሚገርም እዚህ ቀበሌው አዳራሽ በዚህ አልመጣህ እንደው እንጂ ግባ ይባላል በቃ ያለው ቁርሱን የሌለው ቡናውን አደሱን አድሩሱን ያለውን በቃ ይዞ ሄዶ ቅሬታ እንኳን ያለው ሰው እዛው ብድግ ብሎ ሰው ይዘያየርልሃል ቀን አበቃ ጫቱ ሊጀመር ሲል ሳታውቀው እሷን ያስኩን ነገር እሷ እኮ ሳታውቀው እኔ በሆነ ነገር ተቀይሜያለሁ ሊሆን ይችላል እሷ አታውቅም እና እኔ እዛ ላይ ስገባ እኔን ራሴን ይጣላኛል ብዬ ስለማውቅ የወሎ ባህል ስለሆነ ጎሚ ወይ ቂሚዞ አይጀመር ሁሉንም ነገር ሆዲህም ባዶ ማድረግ ስላለበት ሙስሊም ክርስቲያኑ የሚያውቀው ታሪክ ነው ይሄ ከስር የመጣ ነው አሁን እኛ ያሰራነው አይደለም በጎሚ ጀብሽ ነበር እኔ መጀመሪያ ብለ በምን ብላ እሷ ደግሞ ጠይቀች ትችላለች አረም ያለናል ይሄ ይሁንልን ብሎ ይዘያየራል በቃ እና በጣም ሰፊ ነው ያው አንተ ወሎዬ ከሆንክ ያው ወሎ ባህል አለ ምን ቢሆን አይበጠስም
ቢቀጥንም አይበጠስም የጠበቀ ነገር ነው በጣም ይለያይ የሚባል ታሪክ አይሰራም በጣም ልዩነት ይቀጥም ይሆናል እንጂ የሚበጥሰው ምሳሌ ስንወልድ በአራስነታችን ወቅት ማለት ነው እኔ ሙስሊም ነኝ ከወለድኩኝ እሷ ዶሮ ሰርታ ታየኛለች የራሴን እቃ ወስዳ እሷ ስትወልድ እንደዛው እኔ ራሷን ቀምጥቼ እንጂ ክርስቲያን ቤት ሰርቶ የመጣው የለም እንዳለ ነገር የለም ህሌና አሁን እሷ መውለድ ታወጣች በአመት እሷ ናት የምትሰራው አይደለም የሚያቀር አይደለም ስራለሁ እኔ ዱዓ ፈልጋለሁ ትለኛለች እንሰራለን በቃ እንዳለ የለም የኛ ሃይማኖታችን በልባችን ነው በቃ የተለይ አዲስ ሰው አሁን ቦታ ገዝቶ ቤት ገዝቶ ምናምን የሚመጣል ያንን ለማስለመድ በቃ ወደኛ ለመሳብ ያለን እንትን አይዞሽ ምን ነይ እንዴ ነይ ምናምን ስንል ማህበራዊ ኑር ስንል የተደብለቂ ምናምን እና ለማመድና ወደኛው አስገብተን ሌላ ደግሞ ያቺ የለመደችው አዲስ ሲመጣ ደግሞ ያቺ ነዋሪ ሆና እያመጣች እየሳበች እንጂ ማግለን ምን አናቅ አብሮነታችሁን እስካሁን ጉርብትናችሁን ነገራችሁን በሳችሁ ህይወት ውስጥ እንግዲህ በተለይ አብሮነታችሁን መረዳዳታችሁን ከናንተ አልፎ እናንተ ጓደኛ ናችሁ ያው የቅርብ ናችሁ ከናንተ አልፎ ማህበረሰቡ ያለውን ትብብር የሚያሳይ ነገር ተፈጥሮ ነበር እናታችን ታማ ነበርና እንዴት ህመሙ ተከሰተ ችግሩ ሲፈጠርስ ማህበረሰቡ ምን መፍትሄ ወሰደ እስኪ ካንቺ ልጅ ሲጀመር ዘውዴ 4 ሴት ልጆች ወልዳለች ከመጀመሪያው ጀምረን አለን በ25 ሳንቲም ነበር ውሃ የሚቀዳው ያኔ ጉልበቷ አትሳሳም እንጨፈለጭልን ዘውዴ እሺ እንደ አርጊልን እሺ ውሃ በ25 ሳንቲም እየቀዳች ልጆቿን ቤት የለንም ነበር ሁላችንም ቁጣባ ሰፈር እዛ ቀበሌ ቤት ነበር የምንኖረው ጎን በጎን 9 አመት ኖረናልና ልጆቿን እየወለደች እንዲሁ እየሰራች እኛም እያያዝን ስራ ስትሄድ ልጆቹን እያሳደግን ቤቷን አሸንፋ በቃ ከማንም ተከጅላ ማትኖር ልጅ በጉልበቷ ሰርታ ለኛም ተርፋ የምትኖር ልጅ ነበረች አሁን ያው የተከሰተባት በሽታ ሰው ቶሎ አደጋው ታውቃለህ መጨረሻ ደረጃ ላይ እስከሚደርስ ድረስ የማታውቀው በእኛ በባህላችን ደግሞ ለምርመራ ብዙ ጊዜም ትኩረት አንሰጥም ገብቷል አይደል ወደ ሐኪም ቤት ቶሎ ሲጥለን ነው ገባ እና ያን ዘመን ተነስተህ በ90ዎቹ በ80ዎቹ ተነስተን እዚህ እስከምንደርስ ድረስ ይሄ በሽታው መከሰቱን የሚያውቅ ሰው የለም ነበር እያለ ሲጥላት ትምህርት ቤት እዚህ ህንጻ ተሰርቷል እዛ ባደላ ትሸከማለች ያው ኑሮ እንደዛ 8 ሆነ አንዱን 50 ኪሎ ትሸከማለች እና ስትመጣ ዘውዴ እንደው ደም ይፈሰኛል ትላለች አንቺ ይቺ ዘውዳ ያለውልስ አሁን ሞኖፖዝ አልደረሰችም እንደ ያልኩ ራሴን ጠይቃለሁ ማርያም ልትመውለድ ትችላለች ማለት ነው ምናምን ልምድ ያስፈልጋል አሁን እንደዚህ ቢከሰት እሷን ስላየን ቶሎ ምርመራ እንደምንወስድ ሰው ቢታመም ከመሃላችን ያ ለምንድነው ቼክ መደረግ ባህላችን ልምዳችን ብዙ የለንም ገብቷል ግንዛቤ ነው ከዛ ሲባል ስትመረመር እንደዚህ የማህፀን ካንሰር ነው ተባለ እሷንም ጣላት ወደ ከተባባሰ በኋላ ነው ታወቀው ከዛ ምን ይደረግ እናቴ ተማሪዎቹ የኛ ተማሪዎች ቁሜኔ መምህሩን ስነግረው እንባው እየረገፈ ያለውን ተማሪዎቹ አንድ ብር የሰጠ ተማሪ አለ ማህበረሰብ እንዴ የቀረሰው የለም ዘውዳ ያለው እንደዚህ ትሆናለች ከአዲስ አበባ ትመጣለች አለ ሰው የለም ይሄ ግቢ ቅውጥ የሞተች በቃ የሞተች ዘውዴ በቃ ተመለሰም ያለ የሌለ ህዝብ አዋቶ ተወላጅ የተባለ ነፍሷን አተረፈው እንግዲህ ወደፊት ያላትን ተስፋዋን ደግሞ እግዚአብሔር አላት በቃ ፈጣሪ በዚህ ነው ምንለው እንጂ ዘውዴ ጋር ባላ ሰርታ ትበላለች በሰውም እርዳታ ይዘለቃል አንልም ግን ነፍሷን እንትን ለማለት እየሰጣት ደግሞ ጸሎት እያደረግን እንደናንተ ያለው እየመጣ ካያት ወገን ለወገን ደራሽ ነው ጉልበቷን ለሰውም ለራሷም ተጠቅማበታለች ግን በዚህ መካከል ይሄ ነገር ጣልቃ መጣባት አሁን ለሰው ቀርቶ ለራሷም ሆነ አቅቷታል እንዳትጨናነቅ አይዞሽ ነይ ቶሎ ዝህ እኛ ዘንድ ቆይ እላታለሁ ለራሴ ማለት ነው አይዞሽ
እንደው ከተረፍሽ ችግር የለውም አይዞሽ ዋናው መዳንሽ ነው። ዋናው ተርፈሽ ለዚህ መብቃትሽ ነው እንጂ እያልን እንላታለን። መቼም ባንጠቅምም ግድኑ ማጽናናት ስላለብን ማለት ነው። የረባ ባይሆንም በቻልነው መቼም መላም እኮ አንድ ስጦታ ነው። አብሽር ማለት አንድ ስጦታ ነው። አልሐምዱሊላህ እውነት አልቀሰንላታል፣ ግን ለቅሷችንን ቆጥሮልናል። ይኸው እስካሁን ባይናችን በፊታችን ነገር በህይወት መኖር ነው። ዱንያ አይደለም የማይቀረው ችግር የለውም ዱንያ ነው እኮ። እሺ እናታችንን በዚህ አጋጣሚ ለዚህ ማህበረሰብ ቅርብ አጠገብሽ ላሉት እነዚህ ከህት በላይ ለሆኑ ጓደኞችሽ እንደ ጥቅል ለቦሩ ስላሴ ማህበረሰብም ካደረጉት ነገር አንፃር ምስጋናም ማቅረብ የምትችይበት እድል አለና እስኪ ላንቺ ልስጥ ደግሞ መጨረሻ ላይ ለቦሩ ህዝብ ለሁሉም ነው። እግዚአብሔር ይስጥልን፣ እግዚአብሔር ይስጣቸው። እኔ ትንሹንም ትልቁንም ያው ተላይ ተታች ማረገው የለኝም። አንዱን ተታይ አንዱን ከላይ ማረገው ነገር ስለሌለኝ እግዚአብሔር ይስጣቸው ለሁሉም። ፈጣሪ ጤናቸውን ይስጣቸው። እኔ ለዚህ ያበቁኝ አሁን እነሱ ናቸው፣ ህዝቤ ነው። እግዚአብሔር ለመኖር እነሱንም እኔንም ለመኖር ያብቃኝ እንጂ በህዝቡ ላይ ነው ያለሁት። አሁንም እንዳሉት በህዝቡ ላይ ነው። በቃ እኔ ምንም ነገርም የለኝም። መድኃኒት ለወስርት ለሄዳለሁ አንዱ ቤት እንጀራ አመጣለሁ። ለሁሉም እግዚአብሔር ይስጥልኝ፣ አመሰግናለሁ። እኔ የቦሩን ህዝብ ታላመሰግነው አላልፍም በእውነቱ ለዚህ ስላበቃኝ ማለት ነው። ያው ብዙ ነገር አልፎብኛል በእውነቱ። ድሮም ሊታሳድግ እንደዚሁ ለፊ ነኝ። ዱባ ገዝቼ ቢገርምህ ይዘሽ ይጃሉ ደሴ ተሸክሜ በነጠላ ደሴ ሄርኩኝ ልሸጥ። ከዛን ዱባ ወይ እንደ ሰው ከርክሜ አልሸጥኩት። መላ ያስፈልጋል። አጠገቤ እየሸጡ እያለ ያንን ዱባ ማን ይግዛኝ? ዝም አልኩ በቃና ትልቅ ነው በጣም ሙሉ እንደፍና አሁን 20 ብር 30 ብር ትላቸው ዶሮ አንገዛም ወይ ይሉኛል። ከዛ ትሉኝ መለስኩትና ያንን ዱባ መጥቼ ቢያሳ ላይ ትደርስ እንደው ያንን ዱባ ያስኩኝና አዞርኩና ልልቀቀው አልኩኝና ሰው ይመጣል። ከዛ በቃ ይሄ መኪና መንገዱ ሰው የለም ያብለጨልጫል። ይሄን ዱባ ልጣለው ሊያስሩኛል አስረው ይውሉ ሳልኩና ይሄዳል እንጂ አይቆምም፣ ወደ ታች ይሄዳል። በቃ ሊያስሩኝ ነው አልኩና ያንን ዱባ ተሸክሜው መጣሁኝ። ተሸክሜው መጥቼ ኩታው ተቀደደ። ይገርምሃል ኩታው ተቀዶ የታዘለበት አንድ ሐኪም ነበረ። እንደው ምን ሆነሽ ነው እንደ አይዝርግ እግርሽን አንሺ ተዝህ ትለኝ ዘግቼ ደክሞኛል። ሐኪሞቹ በጣም ይወዱኛል ምናምን እንጀራ ያው ተያይቶ ነው እና አትናገሪም እንደ አለኝ። እዚሁ ተቸርችሮ አይገዙሽም ነበር ሮቢት ላይ ደሞ ሮቢት ብሄር ደሞ ማንንም አልገዛው የሚገርማ። ከዛ ሎተሪ ልቁረጥ ይደርሰኛል አሁን እንደው ከፍቶኛል አልኩና 2 ብር ሰጠኝ ሰው። ያን ደሞ ሎተሪ ብቆርጠው ማስተዛዘሪያ እንኳን የለውም የሚገርማ። ያችን ባልወሰዱኝ ብዬ ደሞ በጣም እንትን አልኩኝና እኔ ሊታሳድፍ ብዙ ነገር አልኩኝ። ነገር አለ ቦሩ ስላሴ ከሚገኙ እናቶቻችን ጋር ከወይዘሮ ዘውዴ ጎረቤቶች ጋር ያደረግነው ጭውውት ይሄንን ይመስል ነበር። የፕሮግራማችን አጋር የሆነው ሩጋስ ሶሉሽን ስጦታ አዘጋጅቶልናል። ሩጋስ ሶሉሽን ጥራት ያላቸውን የኤርፎን፣ የቻርጀር፣ የፓወር ባንክና የፍሎረሰንት መብራት ምርቶችን በጥራት ያመርታል። ሩጋስ ሶሉሽንን እናመሰግናለን። 4 እቃዎች አሉ። እጣ ላስወጣችሁ ነው። ሁላችሁም የወጣችሁን እጣ ታነሱና ከዛ በኋላ እንትላለን። እሺ እንግዲህ እጣውን እናነሳ። ያው ለጨዋታ ያክል ነው። እሺ ችግር የለውም። እሺ ከዚህ ልጀምር። እሺ እና ወደቀይባት መልሳ ግን እቺን ነው ያነሳው። አንሱና በኋላ እንገልጣለን። እሺ እስኪ የከፈታችሁት የእናታችን ይከፈት። አይ በጋራ እናንብበው። እሺ ቆይ አንተ ይሉባ ለራሴ ነው በቃ ለማንም አላወራ። እሺ እናታችን የደረሳት የፍሎረሰንት መብራት ነው። መብራት ሲጠፋ ቻርጅ አድርጎ የሚሰራ የሩጋስ ነው። ይሄው እናመሰግናለን። እንግዲህ ያው ለረጅም ጊዜ ቦግልም ሲፈጠር ቻርጅ ይደረግና እንደፈለጉ እንደ ቤት መብራት የሚያደርግ ነው ማለት ነው። ስለዚህ ሩጋስ ሶሉሽን እናመሰግናለን። ፍሎረሰንት ነው የመጀመሪያው ዕጣ የእናታችንን የወይዘሮ ዘውዴ ፓወር ባንክ ነው የደረሳው። የሩጋስ ፓወር ባንክ ነው። ይሄ እንግዲህ በማንኛውም ጊዜ ስልክም ከሌለ ያው ቀላል ነው። መጀመሪያ ቻርጅ ማድረጊያው ይሟላና የስልኩንም በዚሁ ይሟላል። እሺ ተመሰግናለሁ። ሶስተኛውን ዕጣ ነው
ይተለም ነው ቸኮላ ቁርጡን ያወቀ እሺ እንግዲህ ሶስቱ የሩጋ ሶሉሽን ምርቶች ናቸው። አንደኛው ደግሞ በእኛ በጦሳችሁ ቤት ተዘጋጀ ስጦታ ነው። 2000 ብር የ2000 ብር ጣኔ ወይዘሮ ልባባ 2000 ብር። የመጨረሻው የመምህርት በተመሳሳይ ልክ እንደ ወይዘሮ ዝናሽ የመምህርት ፈንታዬ ፍሎረሰንት መብራት አሁን እናመሰግናለን። መብራት ሲጠፋ እናመሰግናለን። በጣም እናመሰግናለን። እንግዲህ በመጨረሻ ለታዳሚዎቻችን እዚህ ጋር ላሉ እናቶቻችን የቅድሙን የሩጋ ሶሉሽንን ስጦታዎች አበርክተናል። ከዛ ባሻገር ደግሞ እናታችን እንደው ሰው ሲጠይቅ በሀገራችን የሆነ ነገር ተይዞ ነው አይደል? ከዛ አስከፊ ነገር ድነው ከእንደዚህ ከሚያምሩ ጎረቤቶቻቸው፣ እህቶቻቸው፣ ቤተሰቦቻቸው ከሚወዳቸው ማህበረሰብ ጋር ስለተቀላቀሉ ተመልሰው ስለተገናኙ እንኳን ደስ አላችሁ ለማለት ያህል ነው ስጦታ ይዘን የመጣ ነው። ስለዚህ አሁን ወደ አካውንታችሁ ያስተላልፍ ነው ከአሜሪካን ሀገር በቅርቡ ለማንኛውም መበረታታት ለሚገባው ሰው ይሄን ብታደርጉልን ብሎ አንድ ቤተሰብ 31200 ብር የላኩልን ነበረ። እሱን እንግዲህ ዛሬ ያው ለናታችን በቀጥታ አስተላልፈናል ማለት ነው። 31200 ብር የአሜሪካ ተመልካች ቤተሰቦቻችንን ከልብ እናመሰግናለን። የቦሩ ስላሴ ማህበረሰብ አብሮነት፣ ጉርብትና፣ ወዳጅነት፣ እምነት ያልገደበው ልዩነት የማይገታው ፍቅርና አብሮነት እስከዛሬም የኖረ ነው። ወደፊትም እንደሚቀጥል ተስፋ እናደርጋለን ከፈጣሪ ጋር። ፈጣሪ ሲረዳ ሰውን ተመስሎ ነው። እሱን አግኝተን ማነጋገር አንችልም፣ አቅም የለንም። ሰው ተመስሎ ግን እሱ ወርዶ የመጣብህ መከራ ያገላግልሃል፣ ይገለግልሃል፣ ያነሳልሃል፣ ያቃልልልሃል። ለዘውዴ በእውነት ካንተ ጀምሮ ከፈዋድ ጀምሮ ከጤና ጣቢያው ጀምሮ ለተባበራችሁ አካሎች በጣም እናመሰግናለን። እድሜና ጤና ይስጣችሁ። ለኛም ላደረጋችሁልን አድራጎት ይሄ ትንሽ አይደለም፣ በጣም ትልቅ ነው። ዋናው ማሰቡ ነውና ለተደረገልን አድራጎት በጣም እናመሰግናለን። ሀገራችንን ሰላም ያድርግልን፣ ፍቅራችን ያምሽልን። አባቶቻችን ያለሙትን ነገር የሚያጠፋብንን ነገር ጌታ ይገልግለን፣ ለዘላለም ባሪያ ያድርገን። አሜን። በቃ ዘውዳ ያለውንም እንግዲህ እድሜና ጤናውን ይስጣት። አብረን እንኑር። ያደረጋችሁት እናንተም እናመሰግናለን። የበለጠ ነገር ደግሞ እስከናንተ ሀገራችን ሰላም ሆና ተባብረን የምንኖርበትን ዘመን ያቅርብልን። እግዚአብሔር ይስጥልን። እሺ አላህ ይስጥልን፣ በረካ ሁኑልን። እንደዚህ የታመመን የተጎዳን የተቸገረን የምትጠይቁት እናንተም አላህ እናንተን ደግሞ እሱ የማይቆጥረው የማይቆነጥረው ለእናንተም ያድርግልን፣ ይበልጥ ያድርግልን፣ ያስብላችሁ። ለደሃ እንደምታስቡ ለእናንተም ያስብላችሁ። ሀገራችን ኢትዮጵያ ሰላም ሆና ይሄ አብሮነታችን ቀጣይነት ያለው ይሁን። የመጣውን ነገር በቃ ብሎ ይዝጋልን። ጌታ እናመሰግናለን። እሺ እኔ ከምገልጸው በላይ ነው። እውነት አላህ ለእናንተም አላህ ይቆምላችሁ፣ አላህ ይጠብቃችሁ። ይሄንም ላደረገው ሁሉ ዘውዴ ለተባበረ ሁሉ አላህ ይጠብቃችሁ። እናንተም ከክፉ ነገር እኛንም ደህና አድርጎ ሀገራችንንም ማማን አድርጎ አላህዋ እንደው አላህ ከጎናችሁ አለ ይበላችሁ። በጣም ነው የምናመሰግነው። እኔ ከአቅም በላይ እውነት እኔ ከምጠብቀው በላይ ነው። አላህ ይስጥልን። በጣም ነው የምናመሰግነው። አላህ ይስጥልን። እግዚአብሔር ይስጥልን። በጣም እናመሰግናለን። አብሶ ፈአድ ሐሰንን አመሰግናለሁ። የተባበረኝ እሱ ነው። እንደዚህ አድርግ የሚለኝ እሱ ነው። በቅርብ እሱ ነው የሚያስተባብርልኝ። እግዚአብሔር ይስጥልኝ። ኑሯችሁ ይመር የኔ ጌታ። ወይ እናመሰግናለን። የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ዛሬ እዚህ ቦሩ ስላሴ ተገኝተን እንደዚህ ለዛ ካላቸው የድሮውን ኢትዮጵያዊ ማንነት ወሎየነቱን እንድናስታውስ ካደረጉን እናቶች ጋር ህይወታቸውን፣ ጉርብትናቸውን፣ አብሮነታቸውን እስካሁን ባያችሁት መልኩ ተጫውተናል። ይሄ ፕሮግራም ግን እውን እንዲሆን ከመነሻው እዚህ ቦታ መጥቼን ፕሮግራም ሰራ ዘንድ ጥቆማ በመስጠት ሁኔታዎችን በማመቻቸት እናታችንን መረጃውን በማስረዳት እነሱን በማሰባሰብ ይሄ ፕሮግራም ወደ እናንተ እንዲደርስ ትልቅ አስተዋጽኦ ያደረገልን እዚህ ቦሩ ስላሴ ጤና ጣቢያ የሚሰራው ፈአድ ሐሰንን ከልብ እናመሰግናለን። እንግዲህ የመንግስት ሰራተኛ ከሚጠበቅበት ኃላፊነት ባሻገር ማህበረሰቡን መረዳት፣ ማስተዋል፣ ከማህበረሰቡ ጋር አብሮ መኖር፣ ከዛ ባሻገር የማህበረሰቡን ችግር ለመፍታት ደግሞ ከሙያው ባሻገር በዚህ መንገድ መሳተፍ ትልቅ ነገር ነውና እንደው ሰው ለተቀጠረበት ነገር ደሞዝ ለመብላት ብቻ ሳይሆን ማህበረሰቡን ለማገልገልም ሲረዳ በዚህ መልኩ ከኛ ጋር እንግዲህ ግንኙነት አድርጎ እኛ መተን
በጣም ደስ ያለኝን ቆይታ ነው ያደረኩት። እናንተም እንደተደሰታችሁበት ተስፋ አደርጋለሁ። እንግዲህ ምናልባት የእነዚህን እናቶቻችንን አብሮነት አይታችሁ እናታችንን ወይዘሮ ዘውዴንም ማበረታታት አጠቃላይ በጥንካሬዋ በመልካምነቷ ማድናቆት መስጠት በተለያየ መልኩ አይዞሽ ማለት የምትፈልጉ ካላችሁ ስልክ ቁጥር አድራሻ እናስቀምጥላችኋለን። በጋራ ቡና የምንጠጣበት ቆይታ ይኖረናል። እሱ እንድትከታተሉ እንጋብዛችኋለን። እስከ መጨረሻው አብራችሁን ቆዩ። አላህ ይስጣችሁ። እንት ሹካሩን አንቺ እህቴ ክፉ አይመጣል። እንደ ጉድ ለካ ዝግጅት የሚያስፈልግ ነበር። እኔ ምን እንትን አለኝ እንደ ፉአርተና ሲነግረኝ የሆነ ነገር ማድረግ ዳቦውን ጋግር ነበር ትዛላልን አልመጣልንም እንጂ አሁን እኮ ያንን ቆርሳንጆ አንቺ ቆርሳው አንቺ ቆራሽ ነኝ ትምህርት ቤቱን ቆራሽ ጀባበላለ መጀመሪያ በረካን እግዚአብሔር ያቆይሽ ሀገራችን ሰላም ያሰጣት እርዝቋንም ብዙ አድርጎላት ከዚህ በላይ ደግሞ እንጀራዋን ከፍተኛውን ሰጥቷት ሀገራችንን ሰላም አድርጎልኝ ምንም ፕሮግራም ያዘጋጁት አንተም በሰላም ሀገራት መጣህበት ትመለስ ያድርግ ፍቅራችን ያመጣ አሜን 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 ከምንም በላይ ሀገራችን ሰላም አሜን ሁሉም በሀገር ነው ዋናው ተበላው ነው እንቅልፍ ወስዶኝ ነበር እና ሲልም እንደልሽ በችግር የለው ያልሽው ያው እኛም ቢስሚላህ ስንል እናንተም በስማን ብትሉ ያው በረካ እንደወልበት ነው ምንም ችግር የለው ለእንጂ ሙያደ ሁሉም ይጠጣል ስኳር እኔ እንዳታረ ጠየቅኩኝ የፈንትንም አቃለ በፊቱ ነው በፊት አቃለ አዎ የቀረ ይጠጣል አይደል ይጠጣማ ነው ግን ይጠጣም ነው በሰዎቹ ልክ ይሆነ ስንው ምን እንደ ጎረቤቶች ውላችሁ ይልኝ ብዙ ሰው ነው ያለው ሁሉም ላይ ልቀዳው ወይ ዝናሽ ሁሉም ላይ ልቀዳ ውላችሁ ግቡ ጤናችሁን ይስጣችሁ እየታየ ይቀዳ ቼፈንቲና ክፉ ነገር እኮ የሚመለሰው እንደዚህ በበጎ ስራ ነው አዎ አረ እንደሄ በዛው ግር መንገዳችን ዱአ ነው ዱአ ነው አካድም እንደው እግዚአብሔር ይስጣው እሱ ላይ ነው የኔ እናት ከዚህ በላይ ደግሞ ትልቅ ደረጃ ድረስ እኔ ምልሽ እንደማስደሰት ምርቃት እንደማስከፋት እርግማት የለም ማለት አለህ ደግሞ እኔ እንትን ለማለት ሳይሆን የእውነቴን ነው በጣም መደርደሪያው አለልኝ አይመጣም ማርያምን ወይ ታባ አረ በዱአ መጀመሪያ እንደታመጣብን እንላለን ጀማል እንደማይገጥ አስቸጋሪ አሁንማ በቃ የማህበሩ አባል እኮ ግድ ነው ነይ እክርዋ ነይ ተዲና ሲጀሽ ሳይሽ አንደኛ ያምራል ሁለቱም አንደኛ ነሽከረስ ትምህርት ቤቱን ቆራሽ ነው ለመራቂቱ ነው በፊት የሚሰጠው መሰል ባህላችን ነው ለይ ለእንግዳው መጀመር እንግዳው ለመረማን ነው እሱም እንትን ይያለ መራቂማ ፈንቲናች ሳይግን መንከይ በዚችና ሰጣው ለብርቱካን ሰጨነ ይቅመሰው ዝም ብሎ ያው እንደው አረ ሰርቪስ አመጣች ነው ቆንጆ ነገሩ የሰፋ ነበር ዳቦ ጋግረን በደል ስንዴ ስላለው አልበላው አረ ይበሉ እንደው እዛ ሰጣቸው እንደ መኪናው ላይ እሺ ደሞ ነካብን በርበሬ ይሉ እንደው አሉ የኛ ናቸው ፋዲዬ እንትን ጨሰው ሰጣቸው ሄድና ወደ ፈቃድኩ ወይራ ሰጣቸው ተበሉ ይብሉ ፋዲሳ ፋዲ አይጠጣም መሰል ኢክራም ሰጠችም ማን ያለሰው ብርቱካን መቼ ፈንቲች ዘርክ ሰርቪስ በኋላ መጣ ብዬ ለሱ ሰጥሻው ላንቺ ምንቻ የሚጠጣና እናሻለ ማንኪያይቱን ተዋዋሱ ነው ሳታውሽ አራጅሽ እጅሽን ያስፈቅዳል ይገልግላችሁ ይያልከው ቴሌቪዥኑ ላይ እየሰኩት እንደሰኩት እንግዲህ ርዝቁ የተደበለቀ ሰው ይመጣል ካላይ ነው ካልተደበለቀ አይመጣም ያ ገለቀረ ገለግል አይሆንም ርዝቁ ካልጠራው ርዝቁ የጠራ በመንገድ ሲያልፍ ያገኝ ከባድ ነው በያንቺም እግሩ ማርያምን
ታዩኛ እንበላልሻለን ነጥቶ ታገኘዋለሽ ኢክራኛው ነበር ባለው ይብላል ባዲ እየበላልሽ ነው ታገኘዋለሽ ባዲ ያፈጣ አጣ እንደውም ቡናው አልጠጣም እቃው ለሰናዳዲ አሪቡ እናንተ ቡና ለምን ሻይ አራኑ ቶሎ ልጆቹ ሳያፈሉ ያድሩ ያማቸዋል ውድ ተመልካቾቻችን ወደ ገጠር የትውልድ ቀያችሁ ጎራ ብለን ከዘመድ አዝማዶቻችሁ ጋር ሸጋ ቆይታ አድርገን ተወልዳችሁ ያደጋችሁበትን ማህበረሰብ ባህልና ወግ ለዓለም እንድናስተዋውቅ ስትሹ በ0914 35 16 09 ደውሉልን። ታዲያ ለጊዜው የምንሄደው ደግደጉ ወደሚሰማበት አካባቢ ብቻ ነው። ሰላም ለሀገራችንና ያለ ጥፋቱ መከራ ለሚበላው ደጉ ህዝባችን ይሁን።